አየው አንቺም ላይ ዝም ልል አልችልም አብርሽም ሲያጠፋ ደግሞ ዝም ልል አልችልም ዝም ካልኩማ ልክ አይሆንም አንቺም ስታጠፊ ተመለሽ ልል ግዴታዬ ነው እንደታላቅ እሱም ሲያጠፋ ተመለስ ልል ግዴታዬ ነው ጥፋት እንኳን እያጠፋች እሷን ነበር እየደገፍሽ ነበርውና ትናንትና እንደዛ ለሩታ መሆንሽ ዛሬ ለኔም ትምህርት ነው የሚሆነኝ ምክንያቱም ነገ እያጠፋው ከጎኔ ሁኚ ማለት ሳይሆን መስመር እንዲዝ አድርገሽ ትመክሪኛለሽ አንቺ ትክክል እንዴት ነው ለምሳሌ ከአብርሃም ጋር የሆነ ነገር ጥፋት አጥፍቼ ብትቆጪኝ ዛሬ ላይ ከሷ ጋር ያለሽ ነገር እንዲኖረኝ ሳይሆን ብትቆጪኝ እንኳን ወይም ደግሞ አብርሃም ሲያጠፋ አይ ወንድሜ ያጠፋም ትክክል ነው እንደማቲ በደንብ እርግጠኛ ነኝ ምክንያቱም በባለፈው ህይወቱ አንቺ አብርሃም ወንድምሽን ትተሽ እሷን በብዙ መንገድ እየረዳሽ እንደነበረ ማናቸውንም ማመን የለብንም አሁን መረጃ ይስጡን ችግር የለውም እንቀበላለን አሁን ዳኒ እኔ ሙሉ ለሙሉ አምኜው አይደለም አምኜው ስልሽ ለሰጠኝ መረጃ የሆነ የተገናኘ ነገር ስላለ ትክክል ነው ግን እሱ ለኛ ትክክል ነው ወይ አላምንም እኔ ያኔ ሜሪ እንዳላመንኳት አሁንም እምነት የለኝም ስለዚህ እናንተም ማንንም ማመን የለባችሁ ሁለታችሁም ማለት ነው አብርሽም ከጎኑ ሆነሽ ማንንም ማመን እንደሌለበት አጥብቀሽ ልትናገር ይፈልጋለሁ ወንድምሽ ጎን መቆምሽ በጣም ደስተኛ ነው የሚያደርገኝ ምክንያቱም እኔ ብቻ ለአብርሃም እየለፋው አይነት ስሜት ሲሆን እንዴት ነው ነገሩ ምን ያደርገዋል መሰለሽ እኔ ተሳሳትኩኝ ይመስለኛል አይ እዛ ጋር ናቸው ትክክል እንዳልል አንድም አንቺ ጥሩ መከታተት ይሆንሽ ነው ያለሽውና የእውነቴን ነው የምልሽ በሱ በጎን ሆነሽ በዚህ ልክ እንደዚህ አይነት ነገር ማድረግሽ አንደኛ ለኔም እረፍት ነው ለኔም ነገሮች ተቀልይኛለሽ የሆነ ነገር ሲሳሳት ተሳስተሃል ብለሽ ብትመክሪልኝ ከኔ ተሻለ ታላቅም ስለሆንሽ እህቱም ስለሆንሽ ስጋም ስለሆንሽ ከኔ በላይ በደንብ ስለምትቀርቢው እና አብሮ አደጋችሁ ሁሉ ነገርም ከኔ የተሻለ አንቺ ነሽ ሲጀመር ወደ ውስጥ መንጋባ ሰዎች አይደለንም እህት ናት ምንም ቢሆን ስጋ ናትና ነገሮችን አንቺ ስትነግሪውና እኔ ስነግረው ያለው ነገር አንድ አይደለም ስለዚህ ወንድሜ እንዳትጎዳ ወንድሜ ይሄ ነገር እንዳይገጥም ተጠንቀቅ ብለሽ ስትረጁ የሆነ ነገር ከዛ በኋላ አንቺ የሆነ ነገር መክረሹ አንድ ነገር አንደርስታንድ አድርጎ እኔ ጋር ሲመጣ ያለው ነገር አንድ እረፍት ነው ክፍተታችሁን እያጎላችሁ እያሳያችሁ ነው ገብቶሻል በቃ የሆነ ነገር ካለ በዚህ ንግባ ይባላል ያ ነገር ክፍተታችሁን እንዳይፈጠር ወይም ደግሞ ክፍተትም ካለ ውስጥ ላይ ነገራችሁን ጨርሳችሁ ነው መሆን ያለበት ያው የኔም ስጋት ይገባሻል ብዬ አስባለሁኝ ያለፈው ህይወቱ እንዲደገም ስለማልፈልግ ነው ስጋት ይዞኝ ይሄንን ነገር ላንቺ ማወራሽ ማለት ነው ያንቺም ደግሞ ስጋት ይገባኛል እረዳሻለሁኝ ግን ደግሞ አሁን ይሄንን ክፍተት እናንተ ናችሁ የምታጠቡት ሁለታችሁ ናችሁ የምታጠቡት በተቻለኛ አቅም ደግሞ እንደ ሴት ከጎኑ ለመሆንና ማንንም አንገት እንዳያስደፋው እንደገና ደግሞ አዲስ ህይወት ጀምሯል ይሄን አዲስ ህይወት ደግሞ መጀመሪያ ህይወት እንዳጣው ሳይሆን ሁለተኛ ህይወት ላይ የተሻለ ህይወት እንዲኖረው ማድረግ ፈልጋለሁ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በእያላችሁበት ሰላምና ጤና ይብዛላችሁ የሰው ልጅ ዋናው ሰላምና ጤና ሲሆን ነው አለውኝ ደህና ነኝ እንዴት ናችሁ እናንተ ዛሬ ምንድነው ለእናንተ ላካፍላችሁ የፈለኩት ነገር ምንድነው ዳኒ ቤት የተፈጠረውን ነገር አይታችኋል የሆነውን ነገር በሙሉ አይታችኋል ብዙ ነገር ከበስተጀርባ እያለ ነው ምን ሊፈጠር ምን ሊሆን እንዳለ እኔ አልገባኝም ምን ሊያደርጉ እንደሆነ ለኔ ግልጽ አይደለም ግን መጠንቀቁ አይከፋም እኔ በውስጥ ብዙ ነገር አውርቻቸዋለሁ አብርሽና ሄርሚን በጣም ብዙ ነገር አውርቻቸዋለሁ አብረን ምሳ እየበላን ነበር አሁን ግን የተወሰነ ነገር በእናንተ ፊትም ማለት ስለምፈልግ ሄርሚን ለዛ ነው አብርሽ ሄርሚ ጋር ጊዜ ማሳለፍ ፈልጋለሁ ብዬው አብርሽ ሄዶ ሄርሜላ ከኔ ጋር እንድትቀር ነግሬዋለሁኝ እና እሷ ከታች እስክትመጣ ድረስ ለእናንተ መግቢያ ልስራላችሁ ብዬ ነው በጣም ብዙ ነገር ውስጥ ላይ አውርተናል ያወራነው ነገር ዲቴል ማውራት አልፈልግም ከናንተ ጋር ምክንያቱም ይሄ ሚዲያ ስለሆነ ያንዳንዱ ነገር ግልጽ ሲሆን ነገሮች ይባሰ ይበላሻሉና ያ ነገር እንዳይፈጠር የተቻለኝን በሙሉ እያደረኩኝ ነው ማለት ነው እና ሄርሚን አንዳንድ ነገር ማውራት ፈልጋለሁኝ ማለት ልክ እንደ ቤተሰብ ከአብርሽ ጋር ያላቸውን ግንኙነት አውርቻታለሁ ብያችኋለሁ አሁን ግን ለእናንተም ግልጽ እንዲሆን አንዳንድ መፈልገው ከሄርሚ መፈልገው ነገር አለ እኔ ማውራት ፈልጋለሁ ከሷ ጋራ እና ለዛ ስል ከሄርሚ ጋር አብረን የምናሳልፈው ጊዜ ይኖረናል ማለት ነው ሄርሚ እያየኋትኝ ነው ከሷ ጋር እንትን እላለሁኝ መጣለች ማለት ነው አብርሽን ሸኝተዋለች ማለት ነው አንዳንድም ጠይቃት ጥያቄዎች አለ እንድታደርግልኝ የሚፈልገው ነገር አለ ያንን ደግሞ አብረን የምናየው ይሆናል ማለት ነው
ሄርሚዬ በድጋሚ ሰላም ነው? ደህና ነሽ? እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። ደህና ነኝ። ካሜራ ፊት ነው አሁን ያለ ነው። እሺ። ብዙ ምሳ በላን፣ ብዙ ቆይታ አደረግን አይደል? በጣም እና ሩቅ ነበር ያሳለፍነው። ያው ደስ ብሎሻል? የተፈጠሩት ነገሮች እንዴት ነው የተስተካከለ ነገር ባይሆንም ካንቺ ጋር ግን ምሳ ስለበላው ምናምን እንዴት ነው በቀን ውስጥ ከዛን ካሳለፍነው በኋላ ድጋሚ ተመልሰን እና አንቺ ስላወራንም ደስ ብሎኛል። እኔም የምፈልገው ያ ነው፣ የቤተሰብነት ስሜት እንዲኖር እፈልጋለሁኝ። ለዛም ስል ነው በግል ብቻችሁን ማውራት የፈለኩትኝ ከካሜራ ውጪ የሆነውን ነገር ማለት ነው። አሁንም ደግሞ ማውራት ያለብኝ አንዳንድ ነገሮች አሉ በውስጥ ያልኩሻል እንዳለው ሆኖ ሳለ ግን አንዳንድ ነገር ላውራሽ። ምንድነው ማውራት የፈለኩትኝ ዙሪያ እየተፈጠሩ ያለው ነገር ዳን ያለውን ነገር ሰምተሻል። እንደ ምክርም እንደ ታላቅ ምክርም ውሰጂው። ምንድነው ለማለት የፈለኩትኝ አንዳንድ ያየሁት ደስ ያላለኝ ነገር ማለት ከዚህ በፊት ምን እንደተፈጠረ ታውቂያለሽ። ከሩታ ጋር ብዙ ነገሮች እንደነበሩ ታውቂያለሽ። ያንን ህይወት ደግሞ ድጋሚ እንዲደገም አልፈልግም፣ ሁለታችሁም ጋር ቢሆን ማለት ነው። ምክንያቱም ያኔ ሰው መሃላቸው እየገባ ብዙ ነገሮችን አበላሽቷል ሩታ ጋር። አሁንም ደግሞ በቃ ያ ህይወት አብቅቷል። የሚያገናኘው ልጅ ነው። ምንም መተማመን የሚባለው ነገር ውስጣችሁ ላይ እንዲኖር እፈልጋለሁ፣ ሁለታችሁም መሃል ላይ ማለት ነው። ይሄ ካለ ማንም ቢመጣ ጠንካራ ፍቅራችሁን ማንም ሊያፈርስ አይችልም። ገብቶሻል? አሁን ዛሬ ላይ ህዝቤ የትኛውም ሰው እንትን እንድትይ አይፈልግም። ሰላም ሆነሽ አብረሽ እንድትቀጥይ ምናምን አይፈልግም። የሚፈልገው ምንድነው ማዘናችሁን፣ መከፋታችሁን፣ የሆነ ነገር ክፍተት፣ ትንሽ የክፍተት ካገኘ ክፍተቱን ማጉላት ነው የሚመቸው። ምድር ላይ ስንኖር ሰው ስንባል ይሄ ነው ባህሪያችንና ያ ነገር እንዳይፈጠር የተቻለኝን ማድረግ አለብኝ እንደ እህት። ስለዚህ አንቺ አብርሽን ከማንም በላይ ትረጃለሽ፣ ታውቂዋለሽ ብዬ ነው የማስበው እና ያን ስለሆነ አንቺ የትኛውም ነገር ቢሆን እንደዚህ ካሜራ ፊት የሆነ ነገር ሳይሆን ውስጥ ላይ ማድረግ ያለብሽን ነገር ቁጭ ብለሽ ብልህ ሴት ነሽ አውቃለሁ። እንደ ብልህነትሽ ቁጭ አድርገሽ በስነ ስርዓት እሱን መያዝ ነው ያለብሽ እንጂ የሆነ ክፍተታችሁ በታየ ቁጥር ያ ክፍተት ይጎላል። ያ ነገር እንዲፈጠር ስለማልፈልግ ዛሬ ላይ ደግሞ ወይኔ ባወራት ኖሮ ወይኔ እንዲባረግ ኖሮ የሚለውን ነገር አልፈልገውም። ታውቂያለሽ ብዙ ነገር እየተባለ ነው ከበስተጀርባችሁ ምን ሊከተል እንደሆነ አላውቅም። ሁለታችሁ ግን ጠንካራ ሆናችሁ አንድ ሆናችሁ ከሆናችሁ ማንም አይለያችሁም። ግን ሁለታችሁ መሃል ክፍተት እየተፈጠረ አንቺም የሰው ነገር ከሰማሽ እሱም አንቺን በማስረዳት ውስጥ ካለ ክፍተት ይፈጠራል። ያ ነገር እንዳይፈጠር በተቻለሽ መጠን ነገሮችን እንድትዘጊ ይፈልጋለሁ። ገብቶሻል? ሁሉንም ነገር ታውቂያለሽ ማለት እንዲህ እንዳ ማለት አይጠበቅብኝም ሄርሚ። አሁን ትላንትና አንዳንድ ቪዲዮዎችን ባየው ሰዓት ላይ እምልሽ አትረጂውም ብዬ አይደለም፣ ትረጂዋለሽ። ግን በቃ ሰው የሚልሽን እንዳሰሚ ያኔ ሰው የሚላቸውን ነገር እየሰሙ ብዙ ነገር ስላበላሹ ማለት ነው። አሁንም አንቺ ጋም ደግሞ አንቺ ሴት ልጅ ነሽ፣ እንድትጎጂ አልፈልግም። ዛሬ ላይ ደግሞ ፍሬያሽ ሴት ነሽ። ስለዚህ የትኛውም ነገር አንቺን የሚጎዳ ነገር እንዲኖር አልፈልግም እኔ በበኩሌ። አብርሽም እንደዛው ማለት ነው አይፈልግም። ስለዚህ ያንን ነገር ስላለ አንቺም ያንን ነገር እንድትይ ነው የምፈልገው። ምን ትያለሽ በዚህ ሐሳብ? ያው ብዙ እኔም እውነት ለመናገር በጣም በብዙ ሐሳቦች በጣም በብዙ ነገሮች ሴት ልጅ ነኝ፣ ብዙ የሚያሰጋኝ ነገር አለ እና ደግሞ አንዳንድ ጊዜ ስለ አብርሃም የሆነ ነገር ሲነገረኝ ነገሮችን ላለመስማት በጣም ብዙ ነገር ሞክርና ከዛ በኋላ ግን በጣም ገፍተው ሲመጡ ሞኝ ነሽ ወይ አይገባሽም ወይ አንቺን አይፈልግሽም ተመልሶ ወደ ሩታ ይመለሳል ምናምን የሚባል ነገር ሲመጣ ነው አንድም ልብ የሚያንገራግረው። አንደኛ ያው ተለያይተው አሁንም በልጅ ተለያይተው የተለያዩ ሰዎች አይደሉም። ምክንያቱም በመሀላቸው ልጅ አለ፣ የሚያገናኛቸው ነገር በመሀል ትልቅ ነገር አለ። አትገናኙ የምትዩ ሰዎች አይደሉም እና አትገናኙ ከሷ ጋር እንኳን ብዬ ለመቆጣት የምችል ሰው አይደለሁም። ምክንያቱም በመሀላቸው ልጅ አለና
በቃ ሁሉም ነገር በሆዴ አድርጌ ስለምሰማውም ነገር አንዳንድ ጊዜ በማየውም ነገር ምናምን ለምን ብዬ እንኳን ጥያቄ እንዳላፋጥጠው የሚያደርገኝ ነገር አንደኛ በትናንትና ህይወቱን እሱን ስለማስብ ነው። በትናንትና ህይወቱ አብርሃም ብዙ ነገር አሳልፎ ነው የመጣው። እንደገና ደግሞ እንዴት ነው ልጁ ገና በወጣትነቱ ወይም ደግሞ ወጣትነት አይባልም እንደውም የአብርሃም እድሜ ገና በልጅነቱ ነው የሚባለው እና በጣም ብዙ ነገር አሳልፎ ነው ዛሬ ላይ እዚህ ላይ የደረሰው። እንደ ወንድ ልጅ እንኳን ለምን አንገቴን ደፋው፣ ለምን እንደዚህ፣ ለምን ተናኩኝ፣ ለምን ተመታው ምናምን ያለ ሰው አይደለም እና በዚህ በኩል እኔ በደንብ ለሱ ፍቅር መስጠት አለብኝ ብዬ ስለማስብ ነው እንጂ አንዳንድ ጊዜ አንዳንድ ስሜቶች ይሰሙኛል። ግን ደግሞ እሱን ማስቀደም ስላለብኝና ለምንም ጊዜ እሱ ቢቀድም ደግሞ የኔና የሱ ሪሌሽንሺፕ በደንብ አሪፍ ይጠነክራል ብዬ ስለማስብ ነው እንጂ ስለሆነ ለምናገር ቡዜ በቃ እኔ በጣም አንዳንድ ጊዜ የማያቸው ነገሮች ያስደብሩኛል፣ ያስከፉኛል። ለምን ብዬ ብጠይቅም በውስጤ እንጂ ለሱ ለመጠየቅ እንትን አልልም። ግን ደግሞ ቡዜን ማን ነው ኤፍሬምና ሩታ ቤት ውስጥ ሆኖ ከአብርሃም ጋር ሳገኛቸው በቃ እኔም የሚያሰጋኝ ስጋት ስላለ ነው በዛ ልክ ሄድኩት እንጂ አብርሃምን ላለመራት አይደለም። ከዛ ባለፈ ደግሞ ልቆይም አልችልም። ምክንያቱም የእውነቴን ነው የምልሽ እኔ እንጃ ይሄን ነገር ላንቺ መናገር ከባድ ሊሆን ይችላል፣ ወይም ደግሞ እንዴት ብለሽ ልደነግጪ ትችያለሽ እንጂ ለአብርሃም ጥሩ ስሜት ስላለኝ እሱን ማጣት ስለማልፈልግ ይሄን ጥል አላረዝመውም። ይሄን እንትን ነገር አላረዝመውም። ቢከፋኝም ቢደብረኝም እሱን ነው ማስቀደም ያለብኝ። ምክንያቱም እኔ ካለሁበት ሁኔታ አንጻር በላይ እሱን ማስቀደም እንዳለብኝና ነገ ደግሞ እኔ እሱን በማስቀደሜ ጥሩ ደረጃ ላይ እንደምንደርስ ጥሩ ሰክሰስፉል ቦታ እንደምንደርስ ነው የምረዳውና ብዙ እውነትሽን ነው። በጣም በመሀላችን ክፍተት ሊፈጥሩ የሚፈልጉ ሰዎች አሉ። በጣም ግን ደግሞ አንዳንድ ጊዜ ሞኝ ሆኜ ይሁን የሆነ ነገር ብቻ ሰው እንዴት ነው በጣም የሆነ ነገርን ለምን እንደዚህ ያደረግሽ፣ ለምን በዚህ ግቢ፣ ለምን እዚህ ውጪ፣ ለምን አንቺ ለአብርሃም ሞኝ ነሽ ምናምን ይሉኛል። እና አንዳንድ ጊዜ ፍቅሬን እንደ ሞኝነት የሚወስዱ አሉ። የሆነ ነገር የሆነች ሞንቺ በቃ እንደ የዋህነት አይደለም የሚወስዱት። እና ያ ነገር ደግሞ እንዴት ነው ነገር ሲደጋገምብሽ እንዴ እውነት ነው እንዴ ቆይ እኔ ነኝ እንዴ ያልተረዳሁት ምናምን የምትይበት ነገሮች አሉ። ነገ ጥሎሽ ይሄዳል ምናምን የሚለው ነገር ቡዜ በጣም ነው የሚያሰጋኝ። እኔ እሱን ማጣት ስለማልፈልግ በጣም ስለምወደው በጣም ስለማፈቅረውና አሁን ባልሽው ነገር ሀሳብ ደግሞ በደንብ እጠነቀቃለሁ። ያው ብዙ ነገር እየሰማን ያለ ነው። በተቻለኝ አቅም ደግሞ እንደ ሴት ከጎኑ ለመሆንና ማንም አንገቱ እንዳያስደፋው እንደገና ደግሞ አዲስ ህይወት ጀምሯል። ይሄን አዲስ ህይወት ደግሞ መጀመሪያ ህይወት እንዳጣው ሳይሆን ሁለተኛ ህይወት ላይ የተሻለ ህይወት እንዲኖረው ማድረግ እፈልጋለሁ። እኔም ተረድቼሻለሁኝ። ያው የኔም ስጋት ይገባሻል ብዬ አስባለሁኝ። ያለፈው ህይወቱ እንዲደገም ስለማልፈልግ ነው ስጋት ይዞኝ ይህንን ነገር ላንቺ ማወራሽ ማለት ነው። ያንቺም ደግሞ ስጋት ይገባኛል፣ እረዳሻለሁኝ። ግን ደግሞ አሁን ይህንን ክፍተት እናንተ ናችሁ የምታጠቡት፣ ሁለታችሁ ናችሁ የምታጠቡት። አብርሽ የዋህ ነው ጥግ ድረስ ታውቂዋለሽ። በጣም የዋህ ነው። ሰውን ማስቀየም አይፈልግም። በነገሮች ሰውን መጉዳት አይፈልግም። ይህንን ነገሩን ደግሞ ይጠቀሙበታል እነሱ። አየር ብትዩ እንኳን ተፈጥሮ ተስጦ ስለሆነ አይቀይረውም። ገብቶሻል? ስለማይቀይረው እነሱ ይህንን ነገር ይጠቀሙበታል። ያንን እንዳይጠቀሙበት ደግሞ እኛ ከጎኑ ያለን ሰዎች እኛ አለንህ ልንለው ይገባል። በቃ ምንም ነገር እንትን ቢል ከለላ ልንሆነው ይገባል። ያኔ እሱ ቆም ብሎ ነገሮችን እንዲያ ያደርገዋል። ውስብስብ ባለው ውስጥ ሆኖ ወይም ደግሞ ብስጭት ውስጥ በሆነ ሰዓት ላይ ያንን ነገር ማስተውል አይችልም። ከጭንቀቱ ምን እንደሚያወጣው ብቻ ነው የሚፈልገው። ወንድ ልጅ ደግሞ ታውቂያለሽ ጭንቀት አይፈልግም። ጨቅጫቃ የሚጨቀጨቅ ነገር አይወድም። ይሄ የወንዶች ተፈጥሮ ባህሪያቸው ነው። ለምን እንደሆነ ይሄንን አይገባኝም። ለኔም ጥያቄ ነው። ምክንያቱም የሆነ ነገሮች ስስ ናቸው፣ እንደ ሴት አይደሉም። ሴት የሆነ ነገሮችን በብዙ መንገድ ማየት ትችላለች፣ ማገናዘብ ቆም ብላ እንትን ትላለች፣ በቃ ትችላለች። ወንድ ልጅ ደግሞ ስሜቱ ስስ ነው መሰለኝ፣ በነገሮች ሁሉ ነገሮችን እንትን ይላል። ስለዚህ ያን ነገር እንዳይፈጠር እኛ የተቻለንን በሙሉ እኔና አንቺ ተባብረን እናግዘው። ኤፍሬም አላቅም ምን እንደነካው ምን እንደሆነ ለኔም ግራ የገባኝ ነገር ነው። ትላንትና ለምንድን ነው እኔ እዛ ሄደሽ እንደዛ ውዥንብር ባይፈጠር ደስ ይለኝ ነበር። የምሬን ነው የምልሽ። ለምን እዛች ጋር ክፍተታችሁን እያጎላችሁ እያሳያችሁ ነው። ገብቶሻል? በቃ የሆነ ነገር ካለ በዚህ ንግባ ይባላል። ያ ነገር ክፍተታችሁን እንዳይፈጠር ወይም ደግሞ ክፍተትም ካለ ውስጥ ላይ ነገራችሁን ጨርሳችሁ ነው መሆን ያለበት ብዬ ስላሰብኩ የተሰማኝን ያየሁትን ነገር ለመናገር ያህል ነው። ብዙ ነገር እየተባለ ነው። ምን እንዳቀዱ ምን እንደአሰቡ እነሱ ያውቃሉ። ግን እኛ ግን በተጠንቀቅ እነሱን መጠበቅ አለብን።
ማናቸውንም ማመን የለብንም። አሁን መረጃ ይስጡን፣ ችግር የለውም እንቀበላለን። አሁን ዳኒ እኔ ሙሉ ለሙሉ አምኜው አይደለም። አምኜው ስልሽ ለሰጠኝ መረጃ የሆነ የተገናኘ ነገር ስላለ ትክክል ነው። ግን እሱ ለኛ ትክክል ነው ወይ አላምንም። እኔ ያኔ ሜሪ እንዳላመንኳት አሁንም እምነት የለኝም። ስለዚህ እናንተም ማንም ማመን የለባችሁ ሁለታችሁም ማለት ነው። አብርሽም ከጎኑ ሆነሽ ማንም ማመን እንደሌለበት አጥብቀሽ ልትናገር ይፈልጋለሁ። እኔም ደግሞ በተቻለኛ አቅም ቅድም ብዙ ነገር አውርቻለሁ፣ አይተሻል፣ ሰምተሻል። አሁንም እኔ እንደዛ በተቻለኛ አቅም አወራዋለሁ። እሱንም አንቺም አውሪው፣ እናግዘው። ከዚህ ካሰቡት ከማይሆን ነገር እናውጣው። እየረዳሽው ነው፣ እያየሁ ነው በብዙ በዛ ደግሞ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ለዛም ስለሆነ ነው እንደዚህ እየሆንኩኝ ያለሁትኝ ማለት ነው። ስለዚህ ያ ህይወቱ እንዲደገም ስለማልፈልግ ነው የኔ ውድ እና ትረጅኛለሽ። አይ በደንብ እረዳሻለሁ። ወንድ ለመናገር ጊዜ አንቺ ለወንድምሽ በጣም እንደምሳስሽለት፣ አንቺ ለወንድምሽ ማንም አይንካው፣ ማንም እንትን አይበላው፣ ወንድሜን ከጎንህ አለሁልህ፣ ወንድምሽ እንዳይጎዳ፣ ወንድምሽ አንገቱን እንዳይደፋ የምታረጊበት መስመር በጣም ነው የምፈልገው፣ በጣም ነው የምወደው። ምክንያቱም እንዴት ነው አንዳንድ ጊዜ የሆነ ነገር እንኳን የአብርሃምን መውደቅ፣ የአብርሃምን ዝቅ ማለት፣ የአብርሃምን መሸማቀቅ፣ የአብርሃምን ከፍታ ላይ እንዳይሆን የማድረግ ስራ እንደሚሰሩ በዛኛው ሰፈር ላይ ይታወቃል። እና ያንን ነገር እንኳን ደጋፊ አለመሆንሽ፣ ወንድምሽን በመደገፍሽ ከወንድምሽ ጎን መቆምሽ በጣም ደስተኛ ነው የሚያደርገኝ። ምክንያቱም እኔ ብቻ ለአብርሃም እየለፋው አይነት ስሜት ሲሆን እንዴት ነው ነገሩ ምን ያደርገዋል መሰለሽ? እኔ ተሳሳትኩኝ ይመስለኛል። አይ እዛ ጋር ናቸው ትክክል እንዳልል አንድም አንቺ ጥሩ መከታተት ይሆንሽ ነው ያለሽው እና የእውነቴን ነው የምልሽ በሱ ጎን ሆነሽ በዚህ ልክ እንደዚህ አይነት ነገር ማድረግሽ አንደኛ ለኔም እረፍት ነው። ለኔም ነገሮች ታቀልይኛለሽ። የሆነ ነገር ሲሳሳት ተሳስተሃል ብለሽ ብትመክሪልኝ ከኔ የተሻለ ታላቅም ስለሆንሽ እህቱም ስለሆንሽ ስጋም ስለሆንሽ ከኔ በላይ በደንብ ስለምትቀርቢው እና አብሮ አደጋችሁም ሁሉ ነገርም ከኔ የተሻለ አንቺ ነሽ። ሲጀመር ውድድር ውስጥ የምንገባ ሰዎች አይደለንም። እህት ናት፣ ምንም ቢሆን ስጋ ናት እና ነገሮችን አንቺ ስትነግሪውና እኔ ስነግረው ያለው ነገር አንድ አይደለም። ስለዚህ ወንድሜ እንዳትጎዳ፣ ወንድሜ ይሄ ነገር እንዳይገጥም ተጠንቀቅ ብለሽ ስትረጁ የሆነ ነገር ከዛ በኋላ አንቺ የሆነ ነገር መክረሹ አንድ ነገር አንደርስታንድ አድርጎ እኔ ጋር ሲመጣ ያለው ነገር አንድ እረፍት ነው። በቃ ቢያንስ ቡዜው ነገር አቃለለችልኝ የምለው ነገሮች ይመጣሉ። ለዛ ነገር ደግሞ የእውነቴን ነው የምልሽ እግዚአብሔር ያክብርልኝ ነው የምልሽ። ምክንያቱም የእውነቴን ነው አብርሃም በጣም ምስኪን የዋህ የሚወደድ ባህሪ ነው ያለውና እንዳንቺ ያለ ትህትም ስላለው በጣም እድለኛ ነው። ምክንያቱም ከዚህ በፊት እንደሚታወቀው አንቺም ለሩታ ነው ብዙ ጊዜ ቆመሽ ነገሮች ሲገቡሽና ወንድምሽን እንደጎዳሽ ሲታወቅሽ ነው አይ ምንም ቢሆን ወንድሜ ይሻላል፣ ጥፋትን በዛ በኩል ጥፋት እንኳን እያጠፋች እሷን ነበር እየደገፍሽ የነበርሽውና ትናንትና እንደዛ ለሩታ መሆንሽ ዛሬ ለኔም ትምህርት ነው የሚሆነኝ። ምክንያቱም ነገ እያጠፋው ከጎኔ ሁኚ ማለት ሳይሆን መስመር እንዲይዝ አድርገሽ ትመክርኛለሽ። አንቺ ትክክል እንዴት ነው ለምሳሌ ከአብርሃም ጋር የሆነ ነገር ጥፋት አጥፍቼ ብትቆጪኝ ዛሬ ላይ ከሷ ጋር ያለሽ ነገር እንዲኖረኝ ሳይሆን ብትቆጪኝ እንኳን ወይም ደግሞ አብርሃም ሲያጠፋ አይ ወንድሜ ያጠፋም ትክክል ነው እንደማትይ በደንብ እርግጠኛ ነኝ። ምክንያቱም በባለፈው ህይወቱ አንቺ ወንድምሽን ትተሽ እሷን በብዙ መንገድ እየረዳሽ እንደነበረ፣ በጣም በብዙ ነገር ከጎኗ እየሆንሽ እንደነበረ፣ ስህተት እንኳን እየሰራች ከጎኗ እየነበርሽ እንደነበርሽ ስለማቅ እኔም የሆነ ነገር እንኳን ቢሰማኝ ወይም ደግሞ የሆነ ነገር ባጠፋ እንኳን ለመምከር እንጂ እኔና አንቺ ለመራራቅ፣ እኔና አንቺ ለመነታረቅ፣ እኔና አንቺ መጥፎ ቃል ለመነጋገር እንደማንደርስ ነው የገባኝ። ምክንያቱም እኔም ለዚህ አይነት ባህሪ ስለሌለኝ አንቺም ደግሞ በስትክክል እሷ በዛ ልክ መልስ ብትሰጥሽ ኖሮ አንቺ በከብርሻት ልክ ብታከብርሽ ኖሮ እና አንቺ በሰጠሻት ልክ የሷን መልስ ጥሩ ቢሆን ኖሮ ዛሬ ላይ ለዚህ አደርሱም ነበረ። እኔ ግን የሆነ አይነት መስመር ሪሌሽንሺፕ ላይ እኔ ጥፋት ባጠፋ የሆነ ነገር ልክ ዛሬ እንደመከርሽኝ ማለት ነው እንዲህ ማስተካከል አለብሽ ሄርሜላ እንዲህ ሰርተሻል ብትይ በደንብ እምነት ይኖረኛል። በጣም አመሰግናለሁ ልልሽ ፈልግ። እኔም አሁንም ነገም የምለው ነገር ነው። አንቺም ጥፋት አየው አንቺም ላይ ዝም ልል አልችልም። አብርሽም ሲያጠፋ ደግሞ ዝም ልል አልችልም። ዝም ካልኩማ ልክ አይሆንም። አንቺም ስታጠፊ ተመለሽ ልል ግዴታዬ ነው እንደታላቅ፣ እሱም ሲያጠፋ ተመለስ ልል ግዴታዬ ነው። ስታጠፊ ዝም ብዬ እንዳልፍሽና እሱም ብቻ እንትን እንድል ከጠበቅሽ አንቺ ጋር ስህተት ይኖራል ማለት ነው። እሱም ደግሞ እንደዛው እሱ ጋር ጥፋት እያለ አንቺን ብቻ እንትን እንድል ከፈለገ ችግር ነው ማለት ነው። እንደዛ ሳይሆን እኔ ትክክለኛ የታየኝ ነገር ነገም ዛሬም ጥፋት ስታጠፊ ዝም አልልም፣ እሱም ሲያጠፋ ዝም አልልም። ከመምከርም እናንተ መንገዳችሁ የቻልኩት አቅም እናንተ ሂዱበትም አትሂዱበትም ትክክለኛው መንገድ ነው ይሄ ነው ብዬ ከመናገር አላቆምም። ስለተረዳሽኝ በጣም አመሰግናለሁ ሄርሚ።
እኔም በጣም አመሰግናለሁ። የእውነቴን ነው የምልሽ ቡዜ፣ እንዴት ነው ለእውነት ነው የምትቆመው። ሄርሜላም ነገ ላይ ብትሳሳት ከመናገር ወደኋላ አትልም። ብዙ ጊዜ ያስተውልኩባት ነገር ነው ቡዜ ላይ ማንም ላይ ከመሄድ ወደኋላ አትልም። የእውነቴን ነው የምላችሁ። ካጠፋ አጠፋ ነው። ምንድን ነበረ የሚለው ምንድን ነበረ ስሙ? የሆነ ንግግር አለ ብቻ። የእውነት በጣም መልካም እህት ናት። ከዛ ባለፈ እንዴት ነው አሁን ለወንድሟ እንደዚህ እንደምትቆም ብቻ አይደለችም። እንዴት ነው የወንድሟን ነፃነት የወንድሟን ሰላም እንደምታስቀድመውም እኔም አንዳንድ ጊዜ ደውላ እንዴት ነው አገኘሽው ወይ ዛሬ ስራ በዝቶብኛል ብሎኝ ነበርና እረፍት እንዲያደርግ ደውይለት ምናምን ትለኛለች። እና እንዴት ነው ስለ ወንድሟ ተጨንቃ ስትደውልልኝ ምናምን እኔም እድለኛ እንኳን ስሜት ይሰማኛል። ቤተሰብ አድርጋኛለች፣ እንደ እህት አቅርባኛለች። ብዙ ነገር ከዚህ በፊት ተፈጥሮም አጥፍቼም ሊሆን ይችላል፣ ግን ደግሞ ዛሬ ላይ እንደ እህት አቅርባኛለች እና ብዙ እግዚአብሔር ያክብርሽ። እወድሻለሁ የኔ ታላቅ የኔ መልካም እህት። ስለ ምክርሽም በጣም አመሰግናለሁ። ላጠፋሁትም ጥፋትም ደግሞ ያው አብርሃምን ወዲያው ይቅርታ ታርቀን አሁንም ሰላም ነን ያለ ነው። ግን ደግሞ ላስጠነቀቅሽኝም ጥንቃቄዎች ይሄ እንዳይፈጠር ሄርሜላ በብልሃትሽ ወንድሜን ያዡ፣ ባልሽን በደንብ ያዡ ላልሽኝ ነገር ደግሞ እግዚአብሔር ያክብርልኝ። በዚህ ዘመን እኮ እንደዚህ የለም፣ አይገኝም እኮ እንደዚህ አይነት የት ነህ የት ገባ የት ወጣህ የሚል ነው ያለው። አሁን ግን ነገሮችን አንደርስታንድ አድርጋ ስለ ፍቅር በደንብ አንደርስታንድ አድርጋ እንዴት ነው ወጣትነትን ያሳለፈ ሰው እንዴት ነው እንዲህ ነው ብሎ ልክ እንደ ዘመናዊ ሰው የሚያስብ ሰው አይገኝም። እና ቡዜ ከልቤ ነው በጣም አመሰግናለሁ። እግዚአብሔር ያክብርልን። ጥሩ እህት ነሽ። አሁን ወደ ስራ ልሂድ አይደል? ይጅልኝ የኔ እናት። በጣም አመሰግናለሁ። እሺማ ቤተሰብ ከሄርሜ ጋር የነበረን ነገር ቆይታ ይሄን ይመስል ነበረ። እንግዲህ ጥሩ ጊዜ እንደሚሆን ተስፋ አደርጋለሁኝ። መከራዎቹ ይኑሩ፣ እኛም እንሄዳለን እንቀጥላለን እላለሁ።